ሰበር መረጃ ብፁዕ አቡነ ጴጥሮስን ጨምሮ ሁለት ብፁዓን አበው ሊቃነ ጳጳሳት ወደ ቅድስት ሀገር ኢትዮጵያ ዛሬ ማለዳ መግባታቸው ታውቋል። እንግዲህ ብፁዕ አቡነ ጴጥሮስን ጨምሮ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ከመንግስት ጋር በአንዳንድ ጉዳዮች ወደ ሀገር እንዳይገቡ ተከልክለው እንደነበረ የሚታወስ ነው። ይህንንም መንግስት እንግዲህ እነዚህ ሶስቱ ብፁዓን አበው ሊቃነ ጳጳሳት ወደ ሀገር እንዲገቡ ከቤተ ክህነቱ ጋራ ከብፁዓን አበው ሊቃነ ጳጳሳት ጋራ ግንኙነት ሰፊ ውይይቶች ከተደረገ በኋላ መፍቀዱ ከዚህ በፊት መዘገባችን ይታወሳል። አሁን ደግሞ ተከትሎ ዛሬ ግንቦት 7 ቀን 2017 ዓመተ ምህረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ያዕቆብና ብፁዕ አቡነ ቴዎፍሎስ ወደ ቅድስት ሀገር ገብተዋል። በአየር መንገድ ቦሌ አየር መንገድ ማረፊያም ሲደርሱ በብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ አብርሃምን ጨምሮ ሌሎች ብፁዓን አበው ሊቃነ ጳጳሳት በተገኙበት አቀባበል ተደርጎላቸዋል። እንግዲህ ለግንቦቱ ሲኖዶስ ትላንትና መጀመሩ የርክበ ካህናት ቅዱስ ሲኖዶስ ስብሰባ ትላንትና ግንቦት 6 መጀመሩ የሚታወስ ነው። ዛሬ እንግዲህ ግንቦት 7 ሁለተኛ ቀኑን ይይዛል። በዚህ ስብሰባ ላይ እነዚህ ብፁዓን አበው ሊቃነ ጳጳሳት ይገኛሉ ማለት ነው። እጅግ የሚያስደስት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። እንኳን ደስ አላችሁ። እጅግ ደስ በሚል መረጃ ነው ወደ እናንተ የመጣሁት። ብፁዕ አቡነ ጴጥሮስ ወደ ሀገረ ኢትዮጵያ ወደ ቅድስት ሀገር ኢትዮጵያ በሰላም ገብተዋል። ከአብረዋቸው ብፁዕ አቡነ ያዕቆብና ብፁዕ አቡነ ቴዎፍሎስ ወደ ሀገር ገብተዋልና እግዚአብሔር ይመስገን እያላችሁ በኮሜንት ሴክሽን ላይ ጻፉ። እንግዲህ ስለ ብፁዕነታቸው መግባት የተወሰኑ ቪዲዮዎችን አብረን በጋራ እንመለከታለን። እንግዲህ ብፁዕ አቡነ ጴጥሮስን ጨምሮ ሁለቱ ብፁዓን አበው ሊቃነ ጳጳሳት ከመንግስት ጋር በነበረው ግንኙነት ወደ ሀገር እንዳይገቡ ተከልክለው እንደነበረ የሚታወስ ነው። እንግዲህ ቅዱስ ሲኖዶስ ደግሞ ኮሚቴ አዋቅሮ ብፁዓን አበው ሊቃነ ጳጳሳት ከመንግስት ጋር ግንኙነት እንዲያደርጉ አዋቅሮ ግንኙነት አድርገው መንግስት እንደፈቀደላቸው ሶስቱ ብፁዓን አበው ሊቃነ ጳጳሳት ወደ ሀገር እንዲገቡ እንደፈቀደላቸው የሚታወስ ነገር ነው እና ሆኖም እንግዲህ እነዚህ ብፁዓን አበው ሊቃነ ጳጳሳት የግንቦቱ ርክበ ካህናት ቅዱስ ሲኖዶስ በትላንትናው ዕለት ማለትም ግንቦት 6 ነው የተጀመረው። ግንቦት 5 በመንበረ ፓትርያርክ የጸሎት መርሐ ግብር እንደነበር ሁላችንም የምናስታውስ ነው። እንግዲህ በዚህ የጸሎት መርሐ ግብሩም ሆነ በትላንትናው ስብሰባ አልነበሩ። ዛሬ ግን ማለዳ እነዚህ ሶስቱ ብፁዓን አበው ሊቃነ ጳጳሳት ወደ ሀገራችን ወደ ኢትዮጵያ መጥተዋል ማለት ነው። በአየር መንገድ ሲደርሱም ደግሞ ደማቅ አቀባበል ተደርጎላቸዋል። ያንን በጋራ እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። እግዚአብሔር ይመስገን ብላችሁ መጻፋችሁን አትርሱ። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ብፁዕ አባታችን አንዳንድ ሲያስተምሩ ሲናገሩ ከነበሩ ነገሮች እጅግ ልብን የሚያሳርፉ ነገሮች ተመልክተን እንመለስ። ሌቦች ተባብረው አንተን ሌባ ሊሉ ይችላሉ። እነሱ ጋር ካልሰረቅ የሰማችሁ ነው። እነሱ ጋር ካልዋሸ፣ እነሱ ጋር ዘርን ካላራገብክለት በፖለቲካ ከሶ እስር ቤት ሊያስገባ ይችላል። ግድ የለም ወንጀል መሰብሰብ ምንም ችግር የለም። ወንጀል መሰብሰብ ሊቀርጽልህ ይችላል። ችግር የለም። ክርስትናን ስትኖር የነቀል ተከል ክርስትና ካልኖርክ ትክክለኛውን የአእምሮ ለውጥ ካመጣህ አእምሮና እግዚአብሔር ካንተ ጋር ከተገናኙ ልብና አእምሮ እኩል ከሆኑልህ ያን ጊዜ ችግር አለ። ያንን ነው መኖር የሚባለው ክርስትና ሲኖር። ስለዚህ ሊሰድቡ ይችላሉ፣ ሊያንጓጥቱ ይችላሉ። ስለዚህ ምን አለ ጌታ? ግድ የለም እኔንም ሰድበውኛል ነው የሚለው። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ሕይወት በጨለማና በንጋት መካከል ላይ ነው ያለነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ 3 ነገሮች እንድናደርግ ያስፈልገናል። ቁጥር 1 እውነተኞች እንድንሆን ያስፈልጋል። በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን፣ በዚህ ከንግዱ እስከ ሃይማኖቱ ድረስ ሰዎች ሁሉን ነገር ለጥቅም በሚያደርጉበት ዘመን እውነተኛ ሆኖ መቆም ሰማዕትነት ነው።
ይሄ የመጀመሪያው እውነተኛ ሆነን በእግዚአብሔር ፊት እውነተኛ እንሆን፣ በሰዎች መካከል እውነተኛ እንሆን፣ በስራ ቦታ እውነተኛ እንሆን፣ በምናደርገው ነገር ሁሉ እውነተኛ እንሆን። ይሄ አንደኛው ነው። ሁለተኛ ቅኖች እንሁን፣ ቅንነት ይኑረን። ብዙዎቻችን ቅንነት ጎሎናል። የቅንነት ችግር አለብን። የምንሰማውን ነገር ሁሉ በጥርጣሬ ነው የምንሰማው። እኛም የምንናገረው ለሰዎች እውነት አይደለም። አንዳንድ ጊዜ ሌሎች ደግሞ እውነት ብንናገር እንኳን እውነት ነው ብለው እንትን። ስለዚህ በቅንነትና በቅድስና በንጽህና እንድንሆን ያስፈልጋል። ሶስተኛው አማኞች እንድንሆን ያስፈልጋል። እምነትን ከዚህ አምኛለሁ ከሚል በላይ በእግዚአብሔርና በእግዚአብሔር ብቻ አምነን አምላካችን እግዚአብሔር ኢትዮጵያን፣ ምድራችን፣ ሕዝባችን እንደማይጠላ አምነን በእምነቱ ነን በጸሎት በንስሐ መትጋት ያስፈልገናል። የለም እንዲህ አይነት ነገር የዘር ልዩነት የሚባል በኢትዮጵያ ምድር ላይ የለም። እናገራለሁ የለም። የቋንቋ ልዩነት ነው ያለው። የቋንቋ ልዩነት ደግሞ ሰው ያደገበትን ቋንቋ ይማራል እንጂ የዘር ቋንቋ የሚባል ነገር የለም። ቋንቋ መግባቢያ እስከሆነ ድረስ ሰዎች በሚኖሩበት አካባቢ ያጠኑታል፣ አለቀ። ያ ቋንቋ የሰዎች መግለጫ አይሆንም፣ መግባቢያ እንጂ ሰውን ቋንቋ አይገልጠውም። ሰውን የሚገልጠው ሰውነት ነው። ሰውነት ደግሞ በእግዚአብሔር አርአያና ምሳሌ የተፈጠረ ነው። ስለዚህ ሰዎች ይህንን መረዳት አለባቸው። በተለይ አማኞች ሰው ምንድን ነው? እንደ ክርስትና ሰው በክርስቶስ የዳነ በእግዚአብሔር አርአያና ምሳሌ የተፈጠረ ፍጡር ነው። ከዚያ ትውልድ እንጂ ዘር የሚባል ነገር የለም። ዘር ነው፣ ዘር አይነት ነው። ሰው አይነት የለውም፣ ትውልድ እንጂ ትውልድ እንጂ። ስለዚህ ይሄ አንደኛው እምነቱን በትክክል በውስጣችን ይዘን ሰው መሆናችንን እና ደግሞ በምድራችን ችግር መኖሩን መረዳት ነው አንደኛው። ትንሽ እንዳላበዛ እንጂ ይቅርታ። ምን እላለሁ መሰለሽ፣ እንደ ኢትዮጵያ እድል ተሰጥቶት እድሉን ያመከናገር በዓለም ላይ የለም። እድሉን ያከሰረ በእድሉ ያልተጠቀመ ህዝብ በዓለም ላይ የለም። እኔ ገነት ኢትዮጵያ ናት እላለሁ። ነገር ግን ኢትዮጵያ ገነት ላይ የነበረው ማን ነው? አዳም ነው አይደል እንዴ? አዳም ገነት ላይ ቢቀመጥ ገነት ላይ ሰርቆ ገነትን ሲኦል አድርጎ ወደ ሲኦል ወረደ። እኛ ገነት ላይ ተቀምጠን እንዴ የሚገርም እኮ ነው። እኔ ልጅ 3 ሰዓት 4 ሰዓት ሜዳ ላይ ተቀምጠሽ በበጋ የማይሞቅሽ በክረምት የማይበርድሽ አገር ዝናብ ሙሉ ቀን ሲዘንብበት ውሎ እቤቱ ልብሱን ቀይሮ በጤናው ተኝቶ የሚያድር ህዝብ ኢትዮጵያ ብቻ ነው። ሌላ ሀገር 1 ሰዓት ዝናብ ከዘነበበት ታሞ ሆስፒታል ይገባል ወይ ይሞታል። ዝናቡ መርዝ ነው። ኢትዮጵያ ዝናቡ እንኳን ጸበል ነው። ዝናቡ እንኳን በረከት ነው። በዚህ ያልተጠቀመ ማህበረሰብ ትንቢት ብትናገርለት ለትንቢቱ ተገዥ ካልሆነ በቀር አይድንም። እና ምን እላለሁ እኔ አንተ እግዚአብሔር ምን አርገንህ ነው ብለን ኢትዮጵያ እግዚአብሔርን ብንጠይቀው እግዚአብሔር እኛ ከመጠየቃችን በፊት ጥያቄውን ይዞ በየቤታችን ይመጣል እላለሁ። ምን ብሎ እናንተ ኢትዮጵያውያን ምን ብታረጉ ነው እንደዚህ ሄደያችሁት ብሎ ይጠይቃል። ለመድሄት ምን ያህል ጥራችሁ ብትሰሩ ነው? ምን ያህል ከፍተኛ ብትሆኑ ነው እንደዚህ ሄደያችሁት? ኢትዮጵያ እኮ መድሄት አይቻልም። ኢትዮጵያ ውስጥ ሆኖ እኮ መድሄት አይቻልም። ሰው ራሱን ድህነትን ፈልጎ ካልሄደ በቀር በጣም እግዚአብሔር ሁሉ ጊዜ ተስፋ ይሰጣል ለኢትዮጵያ። እውነት ነው። ግን ያንን ተስፋኛ አልተጠቀምንም። ከተጠቀምንበት ዛሬ ነው የኛ ጽድቃችን እኮ። የመዳን ቀን መቼ ነው? አሁን ነው። አሁን እኛ ይሄ ዓመት ተዘርግቶ ተሰጥቶናል። አሁንም ንስሐ ያልገባናለን። አሁንም ለአዲሱ ዓመት ያልተዘጋጀናለን። አሁንም እግዚአብሔር ለሰጠን ተስፋ ራሳችንና አእምሮአችን ያልተዘጋጀናለን። ያ ካልሆነ እንዴት ይሆናል? እግዚአብሔር ግን ሁሉ ጊዜ እኔ እንደው ምን እላለሁ? እንደው አድሎ ተናግሬ ይሁን እላለሁ አይደለም። ኢትዮጵያ እንደ ኢትዮጵያ ደግሞ በእግዚአብሔር መለኮታዊ አሰራር የተጠበቀ ሀገር የለም። አንዴት መጽሐፍ ጽፌ ነበር የዛሬ 14 ዓመት 15 ዓመት ድብቁ መለኮታዊ ጥበቃ በኢትዮጵያ የሚል። አዎ ድብቁ መለኮታዊ ጥበቃ በኢትዮጵያ ሁሉ በዚህ ዓመት እንኳን በዚህ ባለፈው ዓመት እንኳን ምን ነበር የተዘጋጀልኛ? በጣም መፈራረስ ነበር አይደል እንዴ?
ፈርሳችኋል ብለውን እኮ የውጭ ሀገር ሰዎች ውጡ ተብለው አገር ያላቸው ሄደዋል። አገር የሌለን እዚሁ ቁጭ አልን እንጂ አገራችን ይቹ ብቻ ስለዚህ ወፈረሰው ለመኖር ቁጭ አልን እንጂ ግን እግዚአብሔር ያንን ሰዎች ያፈረሱትን አገር ሰራው። ይሄው እስካሁን አለን። ይሄው መስቀል ልናከብር ነገ የዛሬ ዓመት እንትን የተባልነው ነገ መስቀል ልናከብር እየተዘጋጀን ነው። ክብር ለአምላካችን ይሁንልን በእውነት እና ጥያቄሽን መልሻለሁ ያሳሳ አድርጋለሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ በጣም ነው ማመሰግነው አባታችን። እንግዲህ እንደተከታተላችሁት ነው ብፁዕነታቸው በትምህርታቸው የሚታወቁ በሕዝብ ውስጥ እጅግ ተወዳጅነት ያላቸው ብፁዕ ሊቀ ጳጳስ ናቸው። እንግዲህ እኚህ ከብፁዕ አቡነ አብርሃም ጋራ የቅዱስ ሲኖዶስ ዋና ጸሐፊ ሆነው ተመርጠው ዘንድሮ 3ኛ ዓመታቸውን ይጨርሳሉ። እንግዲህ በእነሱ አጀንዳ ተይዟል። የቅዱስ ሲኖዶስ አጀንዳዎችን ታውቋል። በዛ አጀንዳ ላይ የስራ አስኪያጅና የቅዱስ ሲኖዶስ ጸሐፊ ሹመት እንደሚኖርም ይጠበቃል። እንግዲህ ብፁዕ አቡነ ጴጥሮስ በድጋሚ ይመረጡ ይሆን ወይስ በሳቸው ቦታ ሌላ ሰው ይተካል የሚለውን በስፋት የምንመለከት ነው። ይህንን ተከትሎ እንግዲህ ቋሚ ሲኖዶስ መግለጫ ወጥቷል። ያንን መግለጫ እስቲ እንከታተል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። እነሆ የምስራች ቢሰብክ ሰላምን የሚያወራ ሚጠትን የሚናገር ሰው እግሮቹ በተራሮች ላይ ናቸው። በውጭ አህጉረ ስብከት ተመድበው ሐዋርያ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያ አካባቢ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልዓተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ ይታወቃል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው የሀገራችንን ሰላም ለማጽናት የቅዱስ ቤተክርስቲያናችን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ 3ቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል። በመሆኑም መንግስት ቅድስት ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ 3ቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱ ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን። ወስብሐት ለእግዚአብሔር። እንግዲህ የተከታተላችሁት ከቅዱስ ሲኖዶስ ከቋሚ ሲኖዶስ የተሰጠ መግለጫ ነው። መንግስትን አመስግነዋል። እነዚህ 3ቱ ብፁዓን አበው ሊቃነ ጳጳሳት ወደ ሀገር በመግባታቸው እንግዲህ እንዳልኳችሁ 3ቱ ብፁዓን አበው ሊቃነ ጳጳሳት በዛሬው ዕለት በጠዋት በማለዳ በአየር መንገድ አቀባበል ተደርጎላቸዋል። በዚህ አቀባበል ብፁዕ አቡነ አብርሃምን ጨምሮ ሌሎች ብፁዓን አባቶች፣ የቤተክርስቲያኒቷ ልጆች፣ ምዕመናን፣ የብፁዓን አበው ሊቃነ ጳጳሳት ቤተሰብ የሆኑት በአየር መንገድ ተገኝተው ከፍተኛ አቀባበል ተደርጎላቸዋል። እጅግ የሚያስደስት ነው። እነዚህ ብፁዓን አበው ሊቃነ ጳጳሳት በቀሩት የቅዱስ ሲኖዶስ ስብሰባዎች ላይ ይሳተፋሉ ተብሎ ይጠበቃልና እንኳን ደስ አለን። ሁልጊዜ እንዲህ አይነት ሰላም ሲኖር፣ መተሳሰብ፣ ፍቅር፣ አንድነት ሲኖር ሀገራችን ወደ ተሻለች ትደርሳለች። ሃይማኖታችንም ጸሎታችንም እግዚአብሔር የሚወደው እንዲህ አይነት ነገር ስለሆነ ብፁዓን አበው ሊቃነ ጳጳሳት ቡራኬያችሁ ይድረሰን። እንኳን ወደ ቅድስት ሀገር ኢትዮጵያ በሰላም መጣችሁ ሁላችንም እንበላቸው። በሌላ መረጃ እስክንገናኝ ቸርን ሰንብት።